ውዶችዬ የምወዳችሁ እንዴት አላችሁልን? ከቆይታዎች በኋላ አዲስ በወጣ ፐርፌክት ክራውን በተባለ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት እንደተለመደው ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ዊጁን እናያታለን። በጣም ጠንካራ ሰዎችን የምትንቅ አይነት ቀበት ሴት ነበረች። ታዲያ በአሁኑ የምትሄደው በሀገሪቷ ግዛት ውስጥ እጅግ በጣም ሀብታም የሆኑ በንጉሳውያን አገዛዝ ስር ያሉ የኮሪያ ህብረተሰቦችን ለማግኘት ግብዣ ላይ ነበረ። እዛ ግብዣ ላይ ደግሞ ፍጹም ቀይ ልብስ መልበስ አይቻልም። ዊጁ ግን ከድፍረቷ የተነሳ ያንን ቆንጆ ቀይ ልብስ ለብሳ ነበረ ወደ ቦታው የሄደችው። ያ ፎቶ ተነስቶ ድረገጽ ላይ ከወጣ በኋላ ያ ልብስ በቀላሉ እንዲሸጡላ አድርጎት ነበረ። በስራዋ ማርኬቲንግ ላይ የምትሰራ ስትሆን በቀላሉ ያንን ልብስ ልታስተዋውቀው ችላ ነበረ። በጣም የሀብታም ልጅ ብትሆንም የሚወራባት ግን የሷ አባት ከማገጠ በኋላ የተወለደች ስለሆነች ትክክለኛ ወራሽ እንዳልሆነች ይነገርባት ነበረ። ያ ንጉሳዊ አገዛዝ የሚመራው በጥንታዊ አሰራር ቢሆንም ነገር ግን ከኮሪያ ዲሞክራሲ ጋር አዋህዳው እስካሁን አመት ድረስ መቆየት ችለው ነበረ። በዚህም ንጉሱ ከሞተ በኋላ አዲሱ ንጉስ ዙፋን ላይ ስለወጣ ልደቱን ለማክበር ነበረ ሁሉም ሰዎች የተሰባሰቡት። እሷ በስራዋ በጣም ታዋቂ እንዲሁም ሀብታም ብትሆንም ግን እዛ ስትሄድ ግን ከሁሉም የወረደች ነበረች። በቦታው የሚገኙ ታዋቂ የሆኑ የንጉሳዊ ዘር ያለባቸው ባለስልጣናት ነበሩ። እሷ በወርቅ ማንኪያ ተመግባን ያደገችው ቢባል እዛ ያሉ ሰዎች እንዳለ በዳይመንድ ማንኪያ ተመግበዋል የሚባሉ አይነት ነበሩ። ውስጥም ከገባች በኋላ የባህላዊ ጥንታዊ አለባበስ የለበሱ ሰዎች እንዳለ ስለሷ እያወሩ ነበረ። ታዲያ የአባቷ ትክክለኛ ልጅ እንዳልሆነች ከውሽማ እንደተወለደች ይነገርባታል። ይህንን ስትሰማ ግን እንደ ሌሎች ሴቶች እነሱን አክብራ ዝም አላለችም። የያዘችውን የወይን ጠርሙስ በመስበር ያንን ይዛ ዞር ብላ ፈገግ ብላ በማየት እብድ መስላ ሁላ ታይታቸው ነበረ። ከትንሽ ቆይታ በኋላ የመጣው ደግሞ ታላቅ ወንድሟ ቴጁ ነበረ። ታዲያ ቴጁ ከአባትየው ትክክለኛ ሚስት የተወለደ ስለሆነ እሱ ወራሽ እንደሆነ ይነገርለት ነበረ። እሱም በቻለው መጠን እሷን የበታች ለማድረግ ቢሞክርም እሷ ዝምተኛ አልነበረችም። ቀንዱን በመናገር ሰድባው ነበረ። ከቆይታዎች በኋላ ሁሉም ተሰባስበው ወደ ውስጥ ይገባሉ። ታዲያ የሞተው የንጉሱ ወንድም ይመጣል ተብሎ እየተጠበቀ ነበረ። ንጉሱ ከሞተ በኋላ የእሱን ስልጣን የተቆጣጠረው ገና ወተት ጠጥቶ ያልጨረሰው ትንሽዬ ልጅ ነበረ። እሱም ቁጭ ብሎ አጎቱ እስኪመጣ እየጠበቀ ነው። ግራንድ ፕሪንስ ተብሎ ግራንድ ልዑል ተብሎ የሚጠራው ይአን ወደ ውስጥ ይገባል። እሱ ሲገባ ሁሉም ሰው ትኩር ብሎ እያየው ነበረ። ባለማፈርም አንድ ባንድ ወደፊት ከተራመደ በኋላ ሰላምታ ሰጥቶ ንግግር ያደርጋል። ነገር ግን የትንሽየው ንጉስ እናት የሆነችው ኢራንግ በዚህ ነገር በጣም ተናዳ ነበረ። ፕሮግራሙ ሊያበቃ አካባቢ በከተማ ያሉ ሰዎች እንዳለ በተለያየ ቦታዎች ላይ የሱን ልደት እያከበሩ ዳንስና ጭፋሮ ተጥለቅልቆ ነበረ። ከሁሉም በላይ ደግሞ በጣም ውብ የሚሆነው ድልድዩ ጋር የሚገኘው ርችት ሲፈነዳ ነበር። ትንሽየው ንጉስ ምኞቱን ከጻፈ በኋላ ያንን ወረቀት በማቃጠል ቦታው በርችት ይሞላል። በጣም ያምር ነበረ። ያኔ ዊጁ ትኩር ብላ ንጉሱን ልዑሉን ይአንን ተመልክታው ነበረ። ፕሮግራሙ ሊገባደድ አካባቢ ደግሞ እዛ በሆነችበት ጊዜ ያገኘችው የድሮ ጓደኛዋ ጆንግ ኡን ነበረ። ጆንግ ኡ አሁን በስልጣኑ ጠቅላይ ሚኒስትር ተብሎ የሚጠራ አይነት ነበረ። ከሷ ጋርም የልጅነት ጓደኝነት ነበራቸው። ትንሽ ካወሩ በኋላ ሰው ጠርቶት ይሄዳል። የጠራውም የኢአን ተላላኪ ነበረ። በዚህም ሁለቱ ወንዶች ከተገናኙ በኋላ በሚያወሩበት ጊዜ ከድሮ ጀምሮ ጓደኛሞች እንደሆኑ መመልከት እንችል ነበረ። ታዲያ ኢአንም ሲያወራ የነበረው በቅርቡ እንዲያገባ ግዴታ እንደተደረገበትና የሟች ወንድሙ እህት ከዚህ ቦታ አግብቶ እንዲወጣና ስልጣኑን እንዲያጣ እንደምትፈልግ እየተናገረ ነበረ። ነገር ግን ይሄ ነገር ራሱ ለመቆጣጠር አስቧል። እሷም ስልኳ ላይ ኔትወርክ በማጣት ኔትወርኩን ለማግኘት እዛ ያለ ቤተ መንግስት ውስጥ ጭራሽ መታለፍ የሌለበት ቦታን አልፋ እየሄደች ኔትወርክ እየፈለገች ነበረ። ያኔ ከሩቅ ያያት ይአን ነበረ። እሱም ይቀርባታል። ምን ልትሰራ ወደዚህ እንደመጣች ነበረ ሲጠይቃት የነበረው። በመቀጠልም ስሟ ማን እንደሆነ ይጠይቃታል። እሷም ስሟን ታስተዋውቃለች። በዚህም በ3 ሰከንድ ውስጥ ቦታውን ለቃ ከወጣች ድሮ አንድ ላይ የቀስት ውርወራ ትምህርት ስለወሰዱ ለሷ የሚውልላት ውለታ እንደሆነ ነግሯት ነበረ። ከቆይታዎች በኋላ ግን ጭስ ነበር ያዩት። እሱም እየሮጠ በሄደበት ጊዜ የቦታው አንድ ክፍል ተቃጥሎ ነበረ። ያኔ የሱ የሟች ወንድሙ ሚስት ቀጥታ መታ በጥፊ ነበር የመታችው። ሁለተኛ እሳት እንዳስነሳ ትናገር ጀመረ። እሱ እሳቱን እንዳየ ያስታወሰው በእሳት አማካኝነት የሞተው ወንድሙን ነበረ። ያንን እሳት እሱ አስነስቷል ብላ ነበረ ሚስትየው እስካሁን ድረስ የምታምነው። በዚህም አደጋ የተነሳ ፕሮግራሙ ቶሎ እንዲያበቃ ተገደው ነበረ። ከዛ ከወጣችም በኋላ የሷ ተላላኪ እንዲሁም ጓደኛዋ ዶ ነበረ ወደ ቤት የወሰደቻት። መኪና ውስጥ ሆና ስለሱ እያሰበች ነበረ።
ያኔ ድሮ በሚማሩበት ጊዜ የነበራቸውን ጊዜ ዊጁ ታስታውስ ጀመረ። የቀስት ውርወራ ልምምድ ለማድረግ ወደ ልምምድ ቦታው ተደብቃ ትገባለች። ታዲያ ብዙ ከተለማመደች በኋላ ግን በቂ የምትለውን ውጤት ማምጣት አልቻለችም። ከኋላ ግን የሆነ ሰው ሲመጣ ይሰማታል። የመጣው ይአን ነበረ። ታዲያ ያለ ፍቃድ ወደ ውስጥ ገብታ ለምን እንደተለማመደች ይጠይቃት ጀመረ። በዚህም ከንዴቷ የተነሳ እሱም እንደሷ ስለመጣ እሱም ያለ ፍቃድ እንደሆነ ብትናገርም እሱ ቪአይፒ መሆኑን የሚያሳይ ወረቀት ነበረ ወዲያው አውጥቶ ፊት ለፊቷ ያደረገው። እሷም በንዴት የሰረቀችውን ቁልፍ በማሳየት ገላምጣው አመስግና ጥላው ትሄዳለች። በቀጣይ ቀንም የወንድሙን ሚስት ለማግኘት ተገናኝቶ ነበረ። ትላንትና ስለፈጠረችው ድራማ ይቅርታ ከመጠየቅ ይልቅ ከሱ ጋር እየተጨቃጨቀች ነበረ። እዛ ግዛት ላይ ሰፍረው ብዙዎቹ ከሱ ጋር የትዳር ግንኙነት ሴቶች ከጀመሩ በኋላ የግዛቱ ዋና አካል መሆን የሚፈልጉ ብዙ ሴቶች ነበሩ። እሱ ግን ማግባት አይፈልግም። እሷ ደግሞ በምላሹ እሱ እንዲያገባ አስገድዳ ከዚህ ቦታ እንዲወጣና ገና ትንሽዬ ልጇ ግዛቱን ተቆናጦ እሷ አብራ መቆየት ትፈልግ ነበረ። ቁጭ ብላ ይህን በምታወራበት ጊዜ ያስታወሰው ድሮ ላይ ነበረውን ጊዜ ነበረ። አባቱ ንጉስ በነበረበት ሰዓት ይአን ምንም አይነት ነገር ሰርቶ ለአባቱ በኩራት ለማሳየት በሚመጣበት ጊዜ አባትየው አንዴ እንኳን ጎበዝ ልጄ ብሎ ታያቅም ነበረ። ይህም የሆነበት ምክንያት ከሱ ታላቅ የሆነ ወንድም ስላለው እሱ ደግሞ መጀመሪያ የተወለደ ልጅ ንግስናው ስለሚዘዋወርበት ታላቅ ወንድሙን ሸፍኖ ገኖ እንዳይታይ አባትየው ሁሉ ጊዜ የበታችነት ስሜት እንዲሰማው ነበር የሚያደርገው። ይሄ ነገር ሁሌ ይከፋው ነበረ። በሌላ በኩል ዊጁ ደግሞ አባቷ ጋር ትሄዳለች። አባቷ ደግሞ ሲነግራት የነበረው እሷ ስራው ላይ መቆየት የምትፈልግ ከሆነ ማግባት እንዳለባት ነበረ። ታዲያ እንድታገባው ማናጀር ተገኝቶላታል። እሷ ግን ይህንን ማናጀር አግብታ መቆየት አትፈልግም። ምክንያቱም የምታውቀው ነገር በጣም ታዋቂ በጣም ሀብታም ባል ካገባች ብቻ አባትየው እዚህ አይነት ውርስ ላይ እንደሚያስቀምጣት፣ ካልሆነ ግን ትዳር የያዘውን ቴጁ የተባለ ታላቅ ወንድሟን የውርሱ ባለቤት እንደሚያደርገው ታቅ ነበረ። በዚህም በቤተሰብ የመጣላትን ልጅ እንደማታገባ እየተናገረች ነው። በመቀጠል ወንድሟና ሚስቱ ይመጣሉ። እነሱም ማናጀሩን እንድታገባ እየገፋፏት ነበረ። እሷ ግን ሁለቱንም ከመስደብና ከመናገር ወደ ኋላ አላለች። መስሪያ ቤትም ከሄደች በኋላ ቢሮ ውስጥ ቁጭ ብላ የቀረቡላትን ወንዶች እንዳለ እየገለጠች ፎቶቸውን እየተመለከተች ነበረ። ሁሉም የድርጅት ዳይሬክተር እንደሆኑ፣ ሜትር ከ75 ሴንቲሜትር እንደሆኑ የሚያሳይ የተለያየ ገለጻ ቢኖራቸውም እነሱ ዳይሬክተር የሆኑት ለትናንሽ ድርጅት እንደሆነ ስለምታውቅ አንዳቸውንም እንኳን የማግባት ፍላጎት አልነበራትም። ተላላኪዋ ዶም ከደወለች በኋላ ለሷ ስትነግራት የነበረው የምታገባው ወንድ እጅግ በጣም ሀብታም መሆን እንዳለበት፣ ከዛ ባሻገር ደግሞ ለአይን የሚገባ በጣም ቆንጆ መሆን እንዳለበት ትናገራለች። ይያን ቤተመንግስት ውስጥ መቆየት አልፈለገም ነበረ። ለራሱ የግሉ ቤት ስላለው ለመዝናናት ወደዛ ከመሄዱ በፊት አንዱን ባለስልጣን አግኝቶት ነበረ። እሱንም አናግረው ከወጣ በኋላ ወደ ራሱ ቤት ተመልሶ ስሜቱን የሚገልጽ ስዕል እየሳለ ነበረ። በቅርቡ ማግባት እንዳለበት እየተነገረው ነበረ። በሌላ በኩል ደግሞ ስለሱ እየተወራ ነበረ። ይህም እንደባለፈው ዝግጅቱ ላይ ለብሶ የመጣው ልብስ ስርዓትን የያዘ ልብስ እንዳልሆነ ሰዎች ይናገራሉ። ታዲያ ይህንን የሚያወሩት እዛ ግዛት ውስጥ ያሉ ቢሆኑም ከግዛቱ ውጭ ያሉ የኮሪያ ሴቶች ግን እሱን ከማድነቅ ወደ ኋላ አይሉም ነበረ። ያኔ ነበረ ዊጁ አንድ ሀሳብ ይመጣላት፣ እሱን የማግባት ሀሳብ። ምክንያቱም እሱ ላይ ሊደርስ የሚችል አንድም ወንድ ኮሪያ ውስጥ የለም። ይህንንም ለተላላኪዋ ዶ ነበር የነገረቻት። እሷ ግን እየዋሸችላ መስሏት ነበረ። ጭራሽ የማይሆን ነገር እንደሆነ በተደጋጋሚ ትነግራታለች። ታዲያ ግን ይህንን ለማሳካት መጀመሪያ ማድረግ ያለባት ያንን ማግኘት ነበረ። እሱንም ለማግኘት ኦንላይን ቀጠሮ ማስያዝ አለባት። ታዲያ መጀመሪያ ያደረገችው በራሷ ስም ቀጠሮ ማስያዝ ነበረ። ወዲያው ግን እንደማይፈልግ ይናገራል። እሷም የተመለከተችው እንዳልተቀበሏት የሚያሳይ የኢሜይል ምላሽ ነበረ። ታዲያ ይህንን በምታስብበት ጊዜ ንዴት ውስጧ ይፍለቀለቅ ጀመረ። በዚህም ድጋሚ ለመላክ ነበር ያሰበችው። ምናልባት ባሁኑ ስሟን ቀይራ ለመላክ ታስባለች። እሱን ብታደርግም አሁንም አልተቀበላትም። ትንሽ ቆይታ ደግሞ የምታገኝበትን ምክንያት ለመግለጽ በማሰብ የሁለቱ መገናኘት ለሀገሪቷ ትልቅ ጥቅም እንዳለው ብትናገርም አሁንም እሱ ሊቀበላት አልፈለገም። አላቆመችም። በተደጋጋሚ በተለያየ ስም ስትልክ እሱ ደግሞ በተደጋጋሚ እምቢ እያለ ነበረ። ታዲያ ግን አንድ ሀሳብ አይምሮዋ ላይ ይመጣል። ይህም የድሮ የትምህርት ቤት አዲስ ገቢ ተማሪዋ እንደሆነች እሱ ደግሞ የበላዋያ ስለሆነ እንዲያዋራት ነበር ጥያቄ ያቀረበችው። እሱም ይህንን ነገር በሰማበት ጊዜ እንድትመጣ ይፈቅድላታል።
አመሻሽ ላይም ወደዛ እሱ ወዳለበት ቦታ ነበር ሄደችው። ወደ ውስጥ በመግባትም ቁጭ ብለው ያወሩ ጀመረ። ለምን እንደመጣች በመኮሳተር ይጠይቃታል። ይሄ ነገር እንዲያስታውሱ ያደረጋቸው ድሮ ትምህርት ቤት በነበሩበት ጊዜ የቀስት ውርወራ ውድድር በሚወዳደሩበት ሰዓት ነበረ። ታዲያ ሁለቱ ቡድኖች በጣም እየተፎካከሩ በነበረበት ጊዜ እሷ ቀስቷን ስትወረውር ያስገባችው ነጥብ 9 ነበረ። እሱ ሲወረውር ደግሞ 10 ነበረ። እንዲህ እያለ ውድድሩ እየቀጠለ ነው። ታዲያ እሱ ደግሞ ለአባቱ ጎበዝ መሆኑን ለማሳየት ቢሞክርም አባቱ ግን አንዴ እንኳን ዞር ብሎ አልተመለከተውም ነበረ። ወደ አሁኑም በምንመለስበት ጊዜ ለምን እንደመጣች ምክንያቷን እየጠየቃት ነው። እሷን ከቦርሳ ውስጥ አውጥታ የሰጠችው ፖስታ ነበረ። ፖስታውን በሚከፈትበት ጊዜ የአግባኝ ጥያቄ ነው። ይሄን በሚያይበት ሰዓት በጣም ይደነቃል። ታዲያ እስካሁን የመጡለትን ስጦታ ካሳያት በኋላ ከነዛ ሴቶች በምን እንደምትለይ ነበር የጠየቃት። እሷን በመጀመሪያ ገንዘብ እንዳላት፣ በመቀጠል ደግሞ ምንም አይነት ሰዎች ስለነሱ ወሬ ቢያወራባቸው ልክ እንደ ብረት ጠንካራ ስለሆነች ማንም ሰው ሊጎዳው እንደማይችል እየነገረችው ነው። ብዙ የተለያዩ ነገሮች ጥንካሬዋን የሚያሳይ ነገር ብትናገርም ለሱ በቂ አልነበረም። ሌላ እንድትጨምር ይነግራታል። በመጨረሻ የምትለው ስታጣ የተናገረችው ቆንጆ እንደሆነች ነበረ። ታዲያ ውበቷን እንደምታቀርብ ትናገራለች። ይሄ ነገር እሱ ፊት ላይ የፈጠረበት ሳቅ ነበረ። በቀጣይ ቀንም በደስታ ቢሮ ውስጥ እየተንጎራደደች ነበረ። ጓደኛዋ ዶም ነገሩ እንደተሳካላት በማሰብ እንዴት እንደሆነ ስትጠይቃት እምቢ እንዳላት ትናገራለች። ታዲያ ግን ተስፋ የምትቆርጥ አይነት ሴት አልነበረችም። እሱ ወደ ሄደበት ቦታ እንዳለ እየሄደች ልታናግረው ልታሽኮረመመው ትሞክር ነበረ። ምክንያቱም እሱ የነገራት ነገር አንዲት ሴትን የሚያገባው ፍቅር ከያዘው ብቻ እንደሆነ ነግሯት ነበረ። ታዲያ ለፍቅር ትልቅ ቦታ የሚሰጥ ከሆነ በየሄደበት ሁላ ለመከተል ነበር ያሰበችው። ፈረስ ሲጋልብ ያለበት ቦታ ለመጋለብ ትሄዳለች። እሱ ሬስቶራንት ውስጥ ቅንጡ ምግብ ለመመገብ በሚዘጋጅበት ጊዜ እዛ ትመጣ ነበረ። ድመቶችን የሚያድንበት የተለያዩ በጎ አድራጎት ስራ ስለሚሰራ እሷም ያንን በጎ አድራጎት ስራ ለመስራት ተዘጋጅታ ነበረ። ቅንጡ መኪናውን ይዞ በሚነዳበትም ጊዜ እሷ ቅንጡ መኪናዋን ይዛ ትመጣለች። ይሄን ሁሉ የምታደርገው ልቡን ለማሸነፍ እንደሆነ ግን በግልጽ ትናገር ነበረ። ሲኒማ ፊልም ለማየት በሚሄድበትም ጊዜ እሷ አሁንም አጠገቡ ነበረች። ሊሸሻት አልቻለም ነበረ። የሷ ሁሉም ቦታ መከታተል የሚለብሰውን ልብስ ራሱ እየመረጠ እንዲለብስ አድርጎት ነበረ። ታዲያ አንድ ቀን ላይ እሷ መስሪያ ቤቷ ውስጥ በነበረችበት ጊዜ የወንድሟ ሚስት ነበር የደወለችላት። በዚህም ስትነግራት የነበረው ዛሬ ከወንድ ጋር ቀጠሮ ስላላት እንዳትቀር ነበረ። ሁይጁ ምንም ማድረግ ስለማትችል የተባለውን ልጅ ለማግኘት የተቀጣጠሩት ሙዚየም ውስጥ ነበረ። ታዲያ ሙዚየሙን እየተዘዋወረች ትጎበኝ ጀመረ። ነገር ግን እሷ በጣም ጠንካራ ሴትና ለወንድ ልጅ ማትሸነፍ እንደሆነች በቻለችው መጠን ለልጁ ምልክት ለመስጠት እየሞከረች ነበረ። ከዛ መሃል ባየቻቸው ስዕሎች አማካኝነት የተረዳችው ብዙዎቹ ስዕሎች የድመት ስዕል ሲሆኑ እነዛን የድመት ስዕሎች ደግሞ ባለቤትነቱ ስሙ ከስር ተጽፎ ነበረ። እሱም የግራንድ ልዑሉ ይአን እንደሆነ የሚያሳዩ ምልክቶች ነበሩ። አጠገቧ ያለውንም ወንድ ካጠገቧ ለማራቅ ያመጣችው ሀሳብ አሁኑኑ እንዲጋቡ ነበረ። ምክንያቱም በመካከላቸው ፍቅር ሊኖር ስለማይችል እሷ ደግሞ ገንዘብ የምትፈልግ አይነት ሴት ስለሆነች አሁን ልታገባው እንደምትፈልግ ትናገራለች። ታዲያ ልጁ ይሄንን ሲሰማ ለፍቅር ትልቅ ቦታ ስለሚሰጥ አልተስማማም ነበረ። እዛ ሙዚየም ውስጥም እንደ ድንገት ያገኘችው የይአንን ተላላኪ ቾሂዮንን ነበረ። እሱን ሰላም ብላው ነበር። ታዲያ እሱም ቀጥታ ይአን ጋር ከሄደ በኋላ ያየውን ነገር ከመናገር ወደ ኋላ አላለም። ታዲያ እሱን አግባኝ ብላ ስትጠይቀው እምቢ በተባለችበት ሰዓት ወዲያው ወንድ እንዳገኘች ይነግሯል። ይአን ግን ይህን በሰማበት ጊዜ ሳያውቀው ንዴት ውስጡ ይቀጣጠል ጀመረ። ሁይጁ ከትምህርት ቤት ጊዜ ጀምሮ የማትሸነፍ አደገኛ ሴት እንደሆነች የምትታወቅ ነበረች። በዚህ ጊዜ ድሮ ሚስጥር እንመለከት ጀመረ። ኢራንግ የተባለችው የወንድሙ ሚስት ወንድምየው ከመሞቱ በፊት እሱ ክፍል በመሄድ እያናገረችው ነበረ። ታዲያ ወንድምየው ያኔ ውል ጽፏል። ታዲያ ወንድምየው ያኔ ኑዛዜ ጽፎ ነበረ። ይህም የራሱን ህይወት ለማዳን ሰላማዊ ህይወት ለመኖር ንግስናውን እንደማይፈልግና ለታናሽ ወንድሙ ለማስተላለፍ እንደተዘጋጀ የሚያሳዩ ጽሁፍ ሲሆን ታዲያ እሱ ላይ ማህተብ በማድረግ እንደተዘጋጀ ለሚስቱ ይናገራል። ሚስትየውም ያንን በምታነብበት ጊዜ በንዴት ትቃጠላለች። ንግስናው ከነሱ ወርዶ ለታናሽ ወንድምየው እንዲሄድ ስለማትፈልግ ብቻ በንዴት ያንን ወረቀት አቃጥላው ነበረ። ባሏ በተደጋጋሚ እንድታቆም ነግሯታል። ያንን ወረቀት በማቃጠልም ወደ መሬት በጣለችበት ጊዜ ያ ወረቀት ነበረ ቦታው በእሳት አደጋ እንዲጥለቀለቅና እንደዛ የምትወደው ባሏ እንዲሞት ያደረገችው። ወንድሙ በሞተበት ጊዜ ይአን ቶሎ ያስታወሰው የወንድሙን ልጅ ነበር። ታዲያ ይህንን በህልሙ እያየ ነበር የነቃው። ታላቅ ወንድሙ በጣም ይናፍቀው ነበረ። በዚህ የተነሳ ሌሊት አይተኛም። ከባድ የእንቅልፍ በሽታ ነበረበት።
ከቀናት በኋላ የ2025 የኢኮኖሚ ዝግጅት ነበረ። እዛ ዝግጅት ላይ ደግሞ ትንሽየው ንጉስ መሳተፍ ነበረበት። እናቱ ስትመክረው የነበረው በአሁኑ ይአን ጉዞ ላይ ስለሆነ ትንሽየው ሕፃን ልጅ ብቻውን እንዲሄድና እንዳይፈራ፣ ታዲያ ለሁሉም ሰዎች ብቻውን መቆም እንደሚችልና አጎቱ እንደማያስፈልገው ማሳየት እንዳለበት በተደጋጋሚ ስትመክረው ነበር። እዛ የኢኮኖሚ ዝግጅት ላይ ሁይጁም ድርጅቷን ወክላ ተገኝታ ነበረ። ህፃኑ ንጉስ ግን በቦታው ከሄደ በኋላ በጣም ፈርቶ ነበረ። ከትንሽ ቆይታም በኋላ አጎቱ ይአን ይመጣል። ታዲያ እሱም እንደመጣ ጋርዶቹ ሊያስገቡት አልፈለጉም ነበረ። ይሄ ትዕዛዝ ከኢራንግ ነበረ። እሱ ግን ወደ ውስጥ እንደሚገባ ይናገራል። ታዲያ ትንሽየው ህፃን ልጅ ከመፍራቱ የተነሳ ለሱ ቅድም ደውሎለት ስለነበረ ወደ ቦታው የመጣው። ታዲያ መድረክ ላይ ከወጡም በኋላ በአሁኑ ኮሪያ ውስጥ ትልቅ ኢኮኖሚ ለውጥ ያመጡ ድርጅቶችን አንድ ባንድ እየሸለሙ ነበረ። ከነሱ ባህል በሴት ተጽዕኖ ፈጣሪነት ትልቅ የኢኮኖሚ ውጤት በማምጣት የምትሸለመው ሁይጁ ነበረች። ወደ መድረክም ትጠራለች። ታዲያ ሰው ወደ መድረክ በምትጠራበት ጊዜ ግን ታዲያ ሽልማቱንም ከንጉሱ ከተቀበለች በኋላ ግን ይአንን ከማሽኮርመም ወደ ኋላ አላለችም ነበረ። ዝግጅቱም ካለቀ በኋላ የተለያዩ ፎቶዎችን ነበር የተነሳችው። ታዲያ ከዛ ቦታ ለመሄድ ተዘጋጅታ ነበረ። ከመሄዷ በፊት ግን ያገኘችው አሁን ጠቅላይ ሚኒስትር የሆነውን የድሮ ጓደኛዋን ጆንጉን ነበረ። ታዲያ እሱም አብረው ምሳ እንዲበሉ ነበር የጋበዛት። እሷም እሺ ብላ ቁጭ ብላ ምሳስ በምትመገብበት ጊዜ ግን ህፃኑ ንጉስ የሰጣትን የጭንቅላት ኮፍያ ለማውለቅ ዝግጁ አልነበረችም። ብዙ ሰዎች እያያቸው እንደሆነ ቢነግራትም ጆንጉ እንድታወልቅ ቢያስጠነቅቃትም እምቢ ብላ በመከራ ነበር ያወለቀችው። በመቀጠልም ሁለቱ ቁጭ ብለው ምግባቸውን በሰላም ይመገባሉ። ድሮ የቀስት ውርወራ ትምህርት ቤት አንድ ላይ ስለተማሩ ከዛ ጊዜ ጀምሮ ጆንጉ ውስጡ የደበቀው ለሷ ትልቅ ፍቅር ነበረው። በሌላ በኩል ደግሞ ይአን ከባድ የራስ ምታት ይዞት ነበረ። ታዲያ ወደ ንጉሰ ነገስት ሆስፒታል መሄድ አልፈለገም። እዛ ከሄደ ኢራንግ የተባለችው የወንድሙ ሚስት ትሰማለችና እሱን ማሳወቅ ስላልፈለገ ሆቴል ውስጥ ተደብቆ የሱ ተላላኪ እያስታመመው ነበር። ታዲያ ግን ስለሱ ጤንነት በጣም ተጨንቆ በነበረበት ጊዜ እዛ ሆቴል ውስጥ እንደ ድንገት ቾህዮን የተገናኘው ከሁይጁ ጋር ነበረ። እንደታመመ በሰማችበትም ጊዜ የሷን የቤተሰብ ዶክተር በማምጣት እንዲታከም መርዳት ችላ ነበረ። ከዛ ባሻገርም ለዶክተሩ ማንም ሰው ማንን እንዳከመ ቢጠይቀው እሷን እንዳከመ እንዲናገር እንዲዋሽላት አሳውቃ ነበር። ኢራንግ ደግሞ ልጇ ይአንን ይዞ ወደ መድረክ ስለወጣ በጣም ተናዳ ነበረ። እዛ ያሉ ሰዎች እንዳለ ህፃኑ ልጅ ልክ እንደ አባቱ ደካማ እንደሆነ ያወሩባት ነበረ። ታዲያ በሌላ በኩል ቾህዮንና ሁይጁ ቁጭ ብለው ምግባቸውን እየተመገቡ ነው። ቁጭ ብለውም በሚያወሩበት ጊዜ እዚህ ሆቴል ውስጥ ከሚታከም ለምን ወደ ታዋቂ ሆስፒታል እንዳልሄደ እየጠየቀች ነበረ። ያኔ ቾህዮን ሲናገር የነበረው ይአን ግርግር የማይወድ አይነት ሰው እንደሆነ፣ እሱ መታመሙ ከተሰማ ወዲያው ሁሉም ሰዎች እንደሚያውቁና ጋርዱላ እንደሚመደብለት ነበር ሲናገር የነበረው። ከትንሽ ቆይታ በኋላ ስልክ ይደወልላታል። እንዳነሳውም የሰማው የሟች ወንድምየው ሚስት ኢራንግ ወደዛ እየመጣች እንደሆነ ነበረ። በድንጋጤም እየሮጠ ሁይጁን ይደብቃታል። ታዲያ ወደ ውስጥ ሴትዮዋ ልትገባ ስትል አላስገባ ቢላትም ገፍትራ እንደምንም ወደ ውስጥ ትገባለች። እሱ ወደተኛበት ክፍልን በምትገባበት ጊዜ እሱ ከላይ ልብስ ሳይለብስ ልብሱን መልበስ ስላለበት ውጪ እንድትጠብቀው ነበር የተናገረው። እሺ ብላ እንደምንም ትወጣለች። ከቆይታዎች በኋላ የተመለከተችው ግን የሁይጁ ቦርሳ ሶፋ ላይ ተቀምጦ ነበረ። በዚህም በንዴት ድጋሚ ወደ ክፍሉ በምትሄድበት ጊዜ ሁይጁና ይአን አጠገብ ላጠገብ ቆመው ነበረ። አንድ ላይ ታያቸዋለች። በንዴትም ነገሩን ማስረዳት እንዳለበት በማስጠንቀቅ ጥላው ነበር የሄደችው። ታዲያ ሁይጁን በፍርሃት አይኑን እያየች ነበረ። ይባስ ብሎም እሷ ወደ እሱ ሆቴል ስትገባ ያዩ ፓፓራዞች ፎቶ አንስተው በቀጣይ ቀን ሁለቱ የፍቅር ግንኙነት እንደጀመረ ወሬ ይወራባቸው ጀመረ። የእሷ ተላላኪ ዶ ደግሞ ይህን በሰማችበት ሰዓት በጣም ትናደዳለች። በእርግጠኝነት የሽያጭ ኃይላቸው እንደሚቀንስ አውቃ ነበረ። እሷን ለማየትም በሄደችበት ጊዜ ተላላኪዋ ዱ ስለ ሽያጫቸው ብትጨነቅም ሁይጁ ግን ወሬው መወራቱ ጥሩ እንደሆነ እየተናገረች ነበር። ምክንያቱም አሁን እየተወራ ያለው እርጉዝ ናት ሁላ ተብሎ ነበረ። በዚህም ጓደኛዋ በንዴት ስትጮህባት እንጂ ወደ ውስጥ ያለው ልጅ ታስደነግጫለሽ። እሱም በሌላ በኩል ወደ ቤተ መንግስቱ ከመሄድ ይልቅ እሷን ብቻ ለማግኘት ወደ ራሱ ቤት ነበር ሄደው። እሷም ልክ እንደመጣች አጠገቡ ተቀምጣ የተናገረችው እንደናፈቃት ነበረ። እዚህ ሁሉ ችግሩ ስላስገባት ይቅርታ ይጠይቃታል። እሱም ለመካስ ምን እንደምትፈልግ ነበር የጠየቃት። ያኔ የጠወለጉ አበባዎችን ነበር ያሳየችው። ያ አበባ ከዚህ ቀደም የቀስት ውርወራ ውድድር በሚወዳደሩበት ጊዜ ሆን ብሎ በሚሸነፍበት ሰዓት እሷ ስላሸነፈች የተሸለመችው አበባ ነበር። ያኔ እሱ አውቆ በመሸነፉ
ብታሸንፍም ትልቅ ሽንፈት ነበር የተሰማት። ስትናገር የነበረው በቤተሰቦቿ እንደማትፈለግና ወንድሟ ምንም ያህል ከሃይስኩል አቋርጦ ቢወጣ ለድርጅቱ ትልቅ አሻራ ባያሳርፍም እሱ የመጀመሪያ ሚስት ልጅ ስለሆነ ብቻ ሁሉን ነገር ለማውረስ እንደተዘጋጀ፣ ያንን ስያሜ በማጣቷ ብቻ ሁሉም ነገር ልፋታ ለወንድሟ ተላልፎ ሊሰጥ እንደሆነ፣ ታዲያ እሷ ትክክለኛ ስያሜ ተሰጥቷት ስለማያውቅ ነገር ግን የልዑሉ ሚስት ከሆነች ብቻ ማንም ሊገረስሰው የማይችል ትልቅ ዝና ስለሚኖራት ድርጅቷንም የሚያሳጣት ነገር እንደማይኖር ትናገራለች። ታዲያ እሱም የሱ ሚስት የምትሆን ከሆነ ግን በጣም ከባድ ችግር እንደሚያጋጥማት ሰዎች እንዳለ ስለሷ እንደሚያወሩ እየነገራት ነበረ። በቀጣይ ቀን ዝግጅት ላይ አብረው ነበር የሄዱት። እንደ ትላንትና በሚታይበት ጊዜ ቁጭ ብለው ሲያወሩ ሚስቱ እንድትሆን ፈቅዶላት ነበረ። ታዲያ ግን እንደምንም ብለው ፍቅራቸው የእውነት እንደሆነ ማስመሰል እንዳለበት ነግሯት ነበረ። እሷም ዝግጅቱ ላይ እጁን በመያዝ አንድ ላይ እንደሆኑ ለማሳየት ትሞክራለች። በቀጥታ ስርጭት የሚያዩ ሴቶች እንዳለ ያበዱ ነበረ። ጋዜጠኞችም ነገሩ በጣም አስገርማቸዋል። አንድ ላይ ከሆኑ ጀምሮ ወሬው እንዳለ ይስፋፋ ጀመረ። አብሶ የሱ ስም እንዲሁም እሷ የምትቀባቸው ሜካፖች፣ ልብሶች በአንዴ ይሸጡ ጀመረ። ወደ ቤተ መንግስት ሁላ ከወሰዳት በኋላ ሰራተኞቹ ፊት ጸጉሯን እያስተካከለ እሷም እንደምትወደው እያስመሰለች ፍቅር እየሰሩ ነው። እሱም ወዲያው የተጠራው ኢራንግ ጋር ነበረ። ቁጭ አድርጋም የሁለቱ ግንኙነት ምን እንደሆነ ትጠይቅ ጀመረ። ይሄንን የምታደርገው ንግስናዋን እንዳይወስድባት ፈርታ እንደሆነ ያን ተረድቶ ነበር። እሷ ግን ምንም ቢሆን በሁለቱ መካከል ጋብቻ ስነ ስርዓቱን እንደማትፈቅድ ነበር የተናገረችው። ከዛም ከወጣ በኋላ ኢራንግ ግንኙነታቸውን እንዳልተቀበለች ይናገር ጀመረ። እሷ ግን አልተከፋችም። የጠየቀችው አንድ ጥያቄ ኢራንግና እሷ ቢደባደቡ ለማን እንደሚያግዝ ነበረ። እሱም ፈገግ በማለት ለእሷ እንደሚያግዝ ይነግራታል። በዚህ መሀልም ሰዎች እንዲያምናቸው መቀራረብ እንዳለባቸው እየነገራት ነበረ። የቤተ መንግስቱ ሰራተኞች ግን ሁለቱ ገና ሳይጋቡ አንድ ክፍል ማደር ስለሌለባቸው ሌላ ክፍል ለእሷ እንደሚያዘጋጁ ይናገራሉ። ያን ግን ፍቃደኛ አልነበረ። የተኙትም ሁለቱም አልጋ ላይ ነበረ። ነገር ግን በብርድ ልብስ ምክንያት እየተጣሉ ነበር ያደሩት። በዚህ መጫጫዋቸው የተነሳ ራሱ እዛ ያሉ ሰራተኞች ሌላ ነገር እያደረጉ መስሏቸው ነበረ። እሱ ጋር በማደሯ የተነሳ ያን ቀን አልቃዠም ነበረ። ሙሉ ሌሊቱን ተኝቶ ነበረ። ታዲያ እሷ ደግሞ ቤተ መንግስት ውስጥ እንዳደረች ለማሳየት ልብሷን ሁላ ሳትቀይር ነበር ወደ መስሪያ ቤት ሄደችው። ታዲያ መስሪያ ቤትም ስትገባ ስለሷ የሚወራውን ወሬ ታያለች። ነገር ግን የእሷ ስም በአሁኑ ሰዓት ሰርች ከሚደረጉ ሰዎች መካከል ትልቁን ሚና ይዞ ነበረ። ከዛ ባሻገር የምትለብሳቸው ልብሶች ቶሎ ቶሎ እየተሸጡ ነው። ብዙ ሰዎች ለሱ እንደማትመጥን ቢናገሩ፣ መጥፎ ነገር ቢያወሩባት ይሄን ነገር ስለለመደች እየሳቀች ነበረ ኮሜንቱን ላይ የምታነበው። ጆንግ ኡ የተባለው የድሮ ጓደኛዋ ጠቅላይ ሚኒስትሩም እሷን ለማግኘት ይመጣል። እውነት ያንን ማግባት እንደምትፈልግ ነበር የጠየቃት። እሷን በሙሉ ልቧ እሱን ማግባት እንደምትፈልግ ትናገራለች። ነገር ግን ፊት ለፊቷ ያለው ጆንግ ኡ እንደሚወዳት አታውቅም ነበረ። ታዲያ ጠቅላይ ሚኒስትር ስለሆነ ግንኙነታቸውን እንዲቀበል ነበር የጠየቀች። ከዛ ከወጣ በኋላ ጆንግ ኡ ወደ ቤተ ክርስቲያን ቢሄድም የጸለየው ጸሎት ጓደኛው ደስተኛ እንዲሆን አይደለም። ምክንያቱም ፍቅሩን ስለተቀማ ድሮ ላይ በሚያስታውስበት ጊዜ እሷ በጣም ደፋር ከመሆኗ የተነሳ እነሱ ትምህርት ቤት ቀስት የሚወዳደሩበትን ቦታ ቁልፍ የሚይዝ አንድ ልጅ ነበረ። ታዲያ እሱ ልጅ ቦርሳ ጋር በመሄድም ያንን ቁልፍ እየሰረቀች እያለ ጆንግ ኡ አይቷት ነበረ። ነገር ግን መምህር እንዳይደርስባት ራሱ መምህሩን ወደ ሌላ ቦታ እንዲሄድ በማድረግ ሊሸፍንላት ችሎ ነበር። ታዲያ የእነሱን ግንኙነት ደግሞ ይፋ ላለማውጣት ኢራንግ የተባለችው ሴት እንደታመመች ተናግራ ነበረ። ከዛ ባሻገርም ሂጁ ለኢያን በመደወል ስትናገር የነበረው የእነሱን ግንኙነት አብረው መሆናቸውን የሚያሳዩ ፖስቶች እንዳለ ጠፉ ነበረ። ይሄንን ያደረገችው ሆን ብላ ኢራንግ ነበረ። ወደ ቤቷ እየገባችን በነበረችበት ጊዜ ሁይጁ ትምህርት ቤት ተማሪዎች ገና የሃይስኩል ተማሪዎች ላይ እንቁላል ወረውሩባት ጀመረ። በዚህም በመዞር ለምን እንደዚህ እንደሚያደርጉት ጠይቃቸዋለች። ከዛ ባሻገርም ያን የተባለውን ንጉስ ከማድነቅ ይልቅ መቼም ቢሆን እሱ እነሱን ዞር ብለው ስለማያቸው ትምህርታቸው ላይ እንዲያተኩሩ ሁላ እየተቆጣች ስትናገራቸው ነበረ። በዚህ አጋጣሚ ግን እሷ ከሱ ጋር ስልክ እያወራች ድንገት ስለዘጋች ስለሷ በጣም ተጨንቆ ነበር። ወደ ቤቷ ልትገባ ስትል በር ላይ ያገኘችው አባቷን ነበረ። ቁጭ ብለው ያወራሉ። ታዲያ የወንድምየው እናት የሆነችው ሴት አሁን ልደት ቀኗ እንደደረሰ ስለሷ እያወራ ነበረ። ያኔ ያስታወሰችው የድሮውን ጊዜ ነበረ። ታዲያ የሷ እናት እነሱ ቤት ጥላቸው በሄደችበት ጊዜ እናትየው ወደ ውስጥ ልታስገባት ፍቃደኛ ነበረች። አባትየው ግን ሊያባርራት ነበረ። ያኔ ሁይጁ በልጅነት አንደበቷ ስትናገር የነበረው የአባትየው ልጅ እንደሆነች ነበረ። ታዲያ አሁን ያገባት ሚስቱን በምትሰማበት ጊዜ ተናዳ ነበረ። ከቆይታዎች በኋላ
እዛ ቤት መኖር ጀመረች። ነገር ግን ለወንድምየው የሚደረግ ነገር ለሷ ስለማይደረግ በበቀል ጥሩ ውጤቶችን እያመጣች ለወንድሟ የተገዛለትን ነገር ከሱ የበለጠ እንዲገዛላት አባቷን ትጠይቅ ነበር። አባቷ ግን አንዴም እንኳን እሷ ላይ ትኩረት አድርጎ አያውቅም። ይህንን ካስታወሰች በኋላ አባቷን የምትጠራው በትክክለኛ ስሙ ነበር። ስትናገር የነበረው ወንድሟ ሙሉ ለሙሉ እንደምታስወግደውና ከአባትየው ጋር ጦርነት መክፈት እንኳን እንደማትፈራ ነበረ። ከአባቷ ጋር ተጨቃጭቃ ከጨረሰች በኋላ ቁጭ ብላ ሳለ የደወለላት ያን ነበረ። ቅድም ስልኩ ስለተዘጋ ተጨንቋል። ነገር ግን ያላትን ልቧ የተከፋውን ስሜት ለሱ መናገር ስላልፈለገች ቶሎ ስልኩን ትዘግባለች። እሱ ግን ትቷት መቀመጥ አልፈለገም። ቀጥታ ቤቷ ነበር ሄደው። ቤቷን በሚንኳኳበት ጊዜ ቅድም የሄዱት ልጆች ተመልሰው መጡ ብላ በማሰብ በኳስ መምቻ እንጨት ለመማታት ተዘጋጅታ ነበር። እሱ እንደሆነ ስታይ ተደነግጥና ወደ ውስጥ አስገባ። የምትወደውን ምግብ አምጥቶላት ነበር። ከዛ ባሻገር እዚህ መሆኗ ጉዳት ሊያደርስባት ስለሚችል የቅድሞቹ ህፃናቶች ላይዋ ላይ እንቁላል ስለጣሉባት ተጋላጭ ስለሆነች ወደ ራሱ ቤት ነበር የወሰዳት። እሷን ይዞ ወደ ቤቱ የሄደው አዝኖላት ይሁን አሁንም ድራማ እየሰሩ ይሁን አይታወቅም ነበር። ውስጥ ከገቡ በኋላ ግን ውስጧ እስከዛሬ ሲብሰለሰል የነበረውን ጥያቄ ትጠይቋለች። ለምን እንዳገባት። እሱም ሲናገር የነበረው ቆንጆ እንደሆነች ብዙ ገንዘብም እንዳላት ምናልባት ንጉስ ቢሆንና እሷን ቢያገባ እሷ ብቻ እንደምትረዳው ነበር ሲናገር የነበረው። እሷም እሱ ስለሷ እንደዚህ ግልጽ ሆኖ በሚናገርበት ጊዜ ስትሰማ በጣም ደንግጣ ነበረ። በቀጣይ ቀንም ኢራንግ የሆነ ነገር ለማድረግ ታስባለች። ብዙ ሱፍ የለበሱ ሰዎች ወደ ውስጥ ነበር የገቡት። ታዲያ የእሷን እቃ እየደበላለቁ ለመፈተሽ እየሞከሩ ነበረ። ካለችበት ክፍል እንኳን እንዳትወጣ ተደርጋ ነበረ። ታዲያ ግን የእሷ ተላላኪ ዶን ሁላን ለማስገባት ማንም ሰው ፈቃደኛ አልነበረም። እሷ እንድትገባላት ስለፈለገች ግን ከዚህ ቀደም ነፃ የመግቢያ ምልክት ያን ሰጥቷት ስለነበረ ያንን በማውጣት የሰጠችው እዛ ላለ ሰራተኛ ነበረ። እሱም እየሮጠ ሄዶ የእሷን ተላላኪ ዶን በዛ አማካኝነት ወደ ውስጥ ይዟ ሊገባ ችሎ ነበረ። ነገር ግን ከዛ ቦታ ፖሊሶቹ ሊወስዷት ተዘጋጅተው ነበረ። ያኔ ሊያድናት የመጣው ያን ነበረ። ኢራንግም ስትናገር የነበረው ዝግጅቱ ላይ የተፈጠረው እሳት አደጋ እሷ እንደፈጠረችው፣ ታዲያ ሰዎች ቀጥታ ሊሄዱበት የማይገባ ቦታ ጥሳ እንዳለፈች የሚያሳይ የካሜራ ቅጅ እንዳለ ነበር ስትናገር የነበረው። እሱም በቁጣ ሲናገር የነበረው እሷን የሚመረምሩ ከሆነ ሁሉን ነገር የምታደርገው ከሱ ጋር ስለሆነ ጦርነታቸው ከሱ ጋርም እንደሆነ ነበረ። ያኔ እሷ ተላላኪ ዶ እግሯን ትመታታለች። በዚህ ጊዜ ያን ከመሬት ነበር ያነሳት። ራሷን እንደሳተችም ለማስመሰል እየሞከረች ነበረ። በዚህም እሱ ወደ ውስጥ ካስገባት በኋላ ወርውሯት ነበረ። ራሷን ልትስት ስታስመስል እንደሆነ አውቆባታል። በዚህም ሲናገር የነበረው ኢራንግ በመካከላቸው የተፈጠረው ጦርነት ውጭ ያሉ ሰዎች እንዲሰሙ ስለማትፈልግ ብቻ ነገሩ እንደማይጧጧፍና ከዚህ በኋላ እንደማታስቸግራት ነበር ሲነግራት የነበረው። ታዲያ ሁለቱ ያደረጉት ነገር እንዳለ በሰራተኞቹ ዘንድ እየተወራ ነበረ። በጣም የሚዋደዱ ፍቅረኛሞች እንደሆኑ በሚነገርበት ሰዓት ኢራንግ ይህንን ስትሰማ በቅናት ቅጥል ልትል ጀመረ። ከዚህ በኋላ ደህንነቷ እንዲጠበቅ ራሱ ጋርዶችን እንደሚያዝላት እየተናገረ ነበረ። ታዲያ ንጉሳዊ ቤተሰብ ላልሆኑ ሰዎች ጋርድን ማዘዝ ባይቻልም ለሷ ሲል ግን ማንኛውን ሕግ ለመሰባበር ተዘጋጅቶ ነበረ። እሷም እሱን ለማግኘት በመኪና ትመጣለች። ታዲያ የሚገናኙት በአጥር ነበረ። በዚህ ሰዓትም መድኃኒቱን ለአምጥታ ትሰጠዋለች። ታዲያ ግን እሱ ይቀርባታል። ከቀረባትን በኋላ ወዲያው ስማት ነበረ። ለምን ይህንን እንዳደረገ ስትጠይቀው የሆነ ሰው ካሜራ እያነሳቸው እንደሆነ ነበር ይነገራት። እሷም ማስመሰላቸው እንዲቀጥል አይኗን ጨፍና ከንፈሯን አሹላ ትጠጋው ጀመረ። ወዲያው ጋዜጣ ላይ ይታተማል። በቀጣይ ቀን ንጉሳዊ ቤተሰቦች እንዳለ ይህን ዜና ካዩ በኋላ እንደ እብድ እየሆኑ ነበረ። እሱም ሁሉንም ሰብስቦ የእሱንና የእጮኛውን ግንኙነት ይፋ ማውጣት እንደሚፈልግ ይናገራል። ማንም ሰው አልተስማማም ነበረ። ይባስ ብሎም ከቤቱ ተባራ መውጣት እንዳለባት እየተናገሩ ነበረ። አንዳቸው የሚናገሩትን ነገር መስማት አልፈለገም። በጩኸትም እሱ የሚለውን ነገር መከተል እንዳለባቸው ነበር ይነገራቸው። ነገር ግን ዜና ተሰርቶ ይለቀቅ ጀመረ። በዚህም ሲናገር የነበረው የእሷና ያን ግንኙነት ዝም ብሎ እንደሆነና እሷን እንደማያገባት እርግጠኛ እንደሆኑ የንጉሳዊ ቤተሰቦች ዋና ዜና አቅራቢ እየተናገረች ነበረ። ይህንን ያየችው ሂጁ ያን ያህል አልደበራትም ነበር። ከሁሉም ነገር ያናደዳት ሁለቱ ሲሳሳሙ የሚያሳየው ጋዜጣ ከወጣ በኋላ ፎቶቸው በደንብ ስለማይታይ ድብዝዝ ስላለ ቆንጆ ፎቶ መነሳት እንደነበረባቸው ነበር ስትናገር የነበረው። በዚህም ስታወራ እየቀረበችው ነበረ። በዚያ አጋጣሚ በምላሷ ከንፈሮቿን በምትዳሰስበት ጊዜ ይህንን ያየው ያን ሰውነቱን ሁላ መቆጣጠር እየከበደው ነበር። በመካከላቸው ያለው ግንኙነት ይበልጥ እንዲጧጣፍ የሆነ ቦታ ለመዝናናት መሄድ እንዳለባቸው ነበር የነገራቸው። በዚህ ሀሳብም ይስማማል። ታዲያ እሷ ልብሷን ቀይራ ተስተካክላ እስክትወጣ ድረስ ውጪ ቆሞ እየጠበቃት ነበረ። ታዲያ በእነሱ መሀል ጣልቃ የምትገባው ኢራንግን ትቶ አሁን
ከሁይጁ ጋር ጥሩ ጊዜ ለማሳለፍ ተዘጋጅቶ ነበር። በሩም ይከፈታል። በጣም ቆንጆ ሆና ነበር የመጣችው። ፍዝዝ ብሎ እየተመለከታት ነበር። ነገር ግን አጠገቡ ስትደርስ ሊያደንቃት አልፈለገም። እያሾፈባት ነበር። አለባበሷን እንዳልወደደው በመረዳት ወደ ውስጥ ከገባች በኋላ ኖርማል ጂንስ እና ጃኬት እንዲሁም ኮፍያ አድርጋ ነበር የመጣችው። ታዲያ መኪና ውስጥ በነበሩበት ጊዜ በተደጋጋሚ መስተዋቷን ይዞ እሷ ጸጉሯን እያስተካከለች ነበር። ጨዋታም ስለነበረ እዛ ለመደገፍ ወደ ስቴዲየም ነበር የሄዱት። እሷ ከቆይታ በኋላ የምትደግፈውን ቲም ልብስ ከለበሰች በኋላ ተዘጋጅታ ለሱም ልክ እንደ ካፕል እንዲለብሱ ልብስ አዘጋጅታለት ነበር። ይሄ ነገር ግን እንደማይሆን የተናገረው ቾይሆን ነበር። ምክንያቱም እንደዚህ ንጉሳዊ ቤተሰቦች አንድን ቡድን እንደሚደግፉ ማሳየት እንደሌለባቸው እየተናገረ ነበር። ወደ ውስጥም ይገባሉ። እንዳጋጣሚ ሆኖ እዛ ያለውን ኳስ ሲወረውር የነበረው ጠቅላይ ሚኒስትሩ ጆንጎ ነበር። እሱንም ለመደገፍ ፊት ለፊት ሆና በተደጋጋሚ ሁይጁ እየጮኸች ነበር። ይህንን ያየው ሂያን በንዴት ይቃጠል ጀመረ። ታዲያ ሁሉም ሰዎች በካሜራ እየታዩ ነበር። በካሜራ ፊት ሁለቱ በቀረቡበት ጊዜ መሳሳም እንዳለባቸው በቦታ ያሉ ደጋፊዎች እንዳለ እየጮሁ እየተናገሩ ነበር። አሁን መሳሳም እንዳለባቸው እየነገራት ነው ሂያን። ምክንያቱም ነገሩን እናጣድፈውና እናቀጣጥለው ስላለች በሀሳቧ ተስማምቶ ነበር። አሁን ላይ ግን በጣም ታፍራለች። ስልኳ ላይም እንዳፈረችና ነገሮች እንዳሉ ድብቅ መሆን እንዳለባቸው ለማሳየት ጽሁፍ ጽፋ ካሜራ ለሚቀርጿት ሰዎች ነበር ያሳየችው። በመቀጠልም ጆንግኡ ጨዋታውን ጨርሶ በወጣበት ጊዜ ከሷ ጋር ሲገናኙ ለሷ ቅርበት እንዳለው ለማሳየት እየሞከረ ነበር። ሁለቱ አንድ ላይ ምሳ እንዲበሉ ይጋብዛታል። ሂያን ግን ሁለቱ እንዲቀራረቡ ስለማይፈልግ እንደሚሄድ ይናገራል። ሶስቱ አንድ ላይ ቁጭ ይላሉ። ታዲያ እሱ የንጉስ ቤተሰብ ስለሆነ እያንዳንዱ ነገር ተመጥኖና ተስተካክሎ ነበር የሚቀርብለት። ሁለቱ ግን ንጉሳዊ ቤተሰብ ስላልሆኑ እየተገባበዙ እየበሉ ነበር። በዚህም ከቅናቱ የተነሳ ለመጀመሪያ ጊዜ ዝም ብሎ አንስቶ ከሬስቶራንት ምግብ መመገብ ጀመረ። ወደ ቤትም በተመለሱበት ጊዜ እዛ ቤተመንግስቱ ስርዓት የምታዚዝ አንዲት ኮስታራ ሴት ነበረች። እሷም ስትናገር የነበረው ከዚህ በኋላ ንጉሳዊ ቤተሰቦች እንዴት እንደሚንቀሳቀሱ፣ እንዴት እንደሚዋወሩ እንዲሁም ተግባራቸው እንዴት እንደሚሆን እንደምታስተምራት ትናገራለች። ያንን ስልጠና ከመሰልጠን ይልቅ ግን ስራዋን ለመስራት እሷ ወደ መስሪያ ቤት ሄዳ ነበር። የእሷ ተላላኪ ዱ ደግሞ መስማት የምትፈልገው ልትጠይቃት የፈለገችው አንድ ነገር ስለነበረ ከንጉስ ጋር መሳሳም ምን እንደሆነ ትጠይቃታለች። ታዲያ መሳምስ እንደሚችል በምትጠየቅበት ጊዜ ያንን ጊዜ አስታውሳ መሽኮርመም ስላልፈለገች ብቻ መልስ አልሰጠቻትም ነበረ። ያኔ ተላላኪዋ ዱ ስትናገር የነበረው እሱ በፍላጎቱ እስካሁን ፍቅረኛ እንዳልያዘ፣ ነገር ግን እሱን የሚፈልጉት ብዙ ሴቶች እንዳሉ ነበረ። ወደ ቤት ስትገባ ደግሞ ስልጠናው ይቀጥላል። እንዴት ማውራት እንዳለባት፣ እንዴት መራመድ እንዳለባት እየተነገራት ነበር። ነገር ግን ሴትዮዋ እሷን ከምታስተምራት እሷ የሴትዮዋን ሀሳብ በማስቀየር ፕላቲ የተባለውን ስፖርታዊ እንቅስቃሴ ታሰራት ጀመረ። ከትንሽ ቆይታ በኋላ ሂያን በሚመጣበት ጊዜ ግን እየሮጠች እሱ ጋር ሄዳ በማቀፍ በተደጋጋሚ ሴትዮዋ እንድትሄድላት እንዲያደርግ እየተለማመጠችው ነበረ። እያደረገችው ያለችው ነገር ስለገባም እሺ ብሎ ሴትዮዋ እንድትሄድ ያደርጋል። ነገሩ ግን በዛ አላበቃም። በቀጣይ ቀን ድጋሚ መሰልጠን እንዳለባት ነበር የተነገራት። በአሁኑ እየተማረች ያለችው ንጉሰ ነገስት ውስጥ የሚኖረውን የሀዘን ስነ ስርዓት ነበረ። በዚህም ይፋዊ የሀዘን ስነ ስርዓት እንደማያደርጉና እንደማያለቅሱ ነበር ሲነገር የነበረው። ይህንን በሰማችበት ጊዜ ምናልባት እሱ እስከዛሬ እናት አባቱ እንዲሁም ወንድሙ ስለሞቱ ምን ያህል ውስጡ ሀዘን እንዳለ ነበር የተረዳችው። ታዲያ በዚህ አጋጣሚ አለቀስኩ በሚል ምክንያት ሴትዮዋን ትታ ወደ ክፍሏ ነበር የገባችው። ድሮ የተፈጠረውንም ነገር ዜና ላይ ለማየት እየሞከረች ነበረ። በሌላ በኩል ሂያን ደግሞ ከኢራንግ ጋር ተገናኝቷል። አንዲት ንጉሰ ነገስት ዘር ያላትን ሴት ይዛ ተቀምጣ ነበረ። በጣም ስላመማት እሷን ይዞ አንድ ዝግጅት ላይ መሄድ እንዳለበት እያስገደደችው ነበረ። ይሄንን የምታደርገው ከሁይጁ ጋር ያለውን ግንኙነት አቁሞ ከዚች ልጅ ጋር ግንኙነት እንዲጀምር ለማድረግ ነበረ። ሁሉ ነገር ገብቶታል። እሱም ኢራንግ ካመማት ከሰዎች ጋር መገናኘት እንደሌለባት በመናገር እዛ ፕሮግራም ዝግጅት ላይ ደግሞ ብቻውን እንደሚሄድ ነበር ያሳወቀው። እሱም ክፍሉ ቁጭ ብሎ በነበረበት ጊዜ የደወለችው ሁይጁ ነበረች። እሱንም በውስጡ ያለውን ነገር መጋፈጥ እንዳለበትና ጠንካራ እንዲሆን እየመከረችው ነበረ። ለመጀመሪያ ጊዜ ሰዎች የተረዱትና የደገፉት ያህል ነበር የተሰማው። እሷም ስልጠናዋ እንደቀጠለ ነው። በአሁኑ በጣም ውድ የሆኑ የሸክላ እቃዎች ትከሻዋ ላይ ተደርጎ እንዴት መራመድ እንዳለባት፣ እንዴት ቀጥ ብላ መጓዝ እንዳለባት እየተማረች ነበረ። ያኔ እንደ ድንገት የመጣው ትንሽየው ንጉስ ነበረ። ታዲያ ንጉሱንም ላጫወት በሚል ምክንያት እሱ ጋር ከሄደች በኋላ ለመጀመሪያ ጊዜ እንደ ህፃን ተጫውተው ስለማያውቅ አባሮሽ እንዲጫወቱ ነበር ያደረገችው። ከዛም ብሎ ሸነፉለት ሁላ ያደረገች ነበረ። ለዛሬ በጣም ደስተኛ ነው። ከዛ ባሻገር አንድ ምኞት ነበረው። ይሄም በጣም በሚያምር ላምበርጊኒ መኪና መጓዝ እንደሚፈልግ ነበረ። ነገር ግን እሱን የምትጠብቀው ሞግዚቷ እንደማይቻል ትናገራለች። በማልቀስም መሬት ላይ ይንፈራፈር ጀመረ። ከዛ ባሻገርም እሱን ለማንሸራሸር አመሻሽ ላይ እሷ ይዛ
ይዛው እንደምትሄድና እንደምትጠብቀው ትናገራለች። መኪና ውስጥ ካስገባችሁ በኋላ ትነዳ ጀመረ። ምናልባት አደጋ እንዳይደርስባቸው ግን ጆንግ ኡ ከኋላ እየተከተላቸው ነበረ። እንደተጠበቀውም የሷ ፍሬን አልሰራ ይላታል። ታዲያ ልጁ ላይ አደጋ እንዳይደርስም በፍጥነት ትነዳ ጀመረ። እሷ ስለናፈቀችው ደግሞ ያን ራሱ ሊያያት እየመጣ ነበረ። ታዲያ መንገድ ላይ እየነዳች እያለ ልጁ እንዳይጋጭና አደጋ እንዳይደርስባት የመንዳት ብቃቷን በመጠቀም ከድልድዩ ጋር ታካ ለመቆም እየሞከረች ነበረ። ያኔ አንድ መኪና ፊት ለፊቷ ይመጣል። ያንን መኪና በመግጨትም አደጋ ሳይደርስባት መቆም ችላ ነበረ። ታዲያ ግን ከዛ መኪና ውስጥ የወጣው ይአን ነበረ። ሁሉም ወደ ሆስፒታል ይወሰዳሉ። ህፃኑ ያን ያህል ጉዳት አልደረሰበትም። እሷም ደህና ነበረች። በዚህ ሁሉ መሀል ደግሞ ሁይጁ እንዳለችበት ስትረዳ እሷን ለመናገር እንዲሁም ለመክሰስ ተዘጋጅታለች። ነገር ግን ነገሩ ከተስፋፋ ከባድ ችግር ስለሚያመጣና ንጉሱ እዚህ ውስጥ ስሙ ስለሚነሳ እንድታቆም ሲነግራት የነበረው ጆንግ ኡ ነበረ። ይህንን የሚያደርገው ለሷ ስም አስቦ ሳይሆን ለሁይጁ ስለሚጨነቅ ነበረ። እሷም ከኮማ በነቃችበት ጊዜ ህፃኑ ንጉስ እሷ ጋር ከመጣ በኋላ እሱ ደህና እንደሆነ ነገር ግን አጎቱ ሰርጀሪ እንደተደረገለት ነበር ይነገራት። ትከሻው አካባቢ ተጎድቷል። በዚህም በሰማችበት ሰዓት እየሮጠች እሱን ለማግኘት ትሄዳለች። ደህና እንደሆነ ትጠይቋለች። ፊቱ አካባቢ በልዞ ነበረ። ታዲያ ያለው መልኩ ሰዎችን ማማለል የሚችለው በፊቱ ስለሆነ አሁን እንደተጎዳ እየተናገረች ነበረ። ታዲያ ግን እሱ ጭንቅላቷን መዳበስ ፈልጓል። ጸጉሯን ያስተካክልላት ሲል ግን ትደነግጥ ጀመረ። እንድትመጣ ይጠይቃታል። ድጋሚ ጸጉሯን አስተካክሎላት ነበር። ወደ ክፍሏም ትመለሳለች። ታዲያ ተላላኪ ደው ልታገኛት መታ ነበረ። ትላንትና ከተፈጠረ መኪና አደጋ አማካኝነት ሽያጫቸው በጣም እያሽቆለቆለ እንደሆነ ነበር የነገረቻት። ከዛ ባሻገርም እነሱ ላይ የሚደርሰውን ጉዳት ለመቀነስ ከራሷም አቅም በላይ ከሚሆንባት ከንጉሱ ጋር ያላትን የጋብቻ ስነስርዓት እንድታቆም ነበር ስትመክራት የነበረው። እሷም ስትናገር የነበረው ሁለቱ ከተጋቡ በኋላ ለ3 አመት ብቻ አንድ ላይ እንደሚሆኑ ከዛ በኋላ ኮንትራታቸው እንደሚያበቃና እንደሚለያዩ እያወራች ነበረ። ይህንን በሚያወሩበት ጊዜ ግን እንዳጋጣሚ ሆኖ ጠቅላይ ሚኒስትሩ ጆንግ ኡ ሰምቶ ነበረ። እሱም ወደ ውስጥ ይገባል። ያኔ ሁሉንም ሚስጥር ከተናገረች በኋላ የቤተሰቧን ሀብት ለመጠበቅ የተሻለ ሰው ማግባት እንዳለባት ትናገራለች። ይህንን የሰማው ጆንግ ኡ ይአንን አግብታ ችግር ውስጥ ከምትገባ እሱን እንድታገባው ነበር የጠየቃት። እሷ ግን እምቢ ትላለች። የሱ የስራ ጊዜ 5 አመት ብቻ እንደሆነ ሁለቱ ግንኙነት ጀምረው ለውሸት ቢፋቱ እንኳን ከባድ ችግር ውስጥ እንደሚገባ በዚህም ስሙን ጠብቆ ድጋሚ ለሌላ 5 አመት መመረጥ እንዳለበት ነገር ግን ንጉሱን ያንን ብታገባ ምንም ስሙ እንደማይጠፋ ትናገራለች። ታዲያ እሷ ከሆስፒታል ከወጣች በኋላ ልብሷን ለባብሳ እሱ ጋር ነበር የሄደችው። ስትሄድ ግን ልታገኘው አልቻለችም። ቀደም ብሎ እንደወጣ ነበር የተነገራት። ከዛ ባሻገርም ስልክ ስትደውልለት አያነሳም ነበር። እሱ የማያነሳበት ትልቁ ምክንያት ከጆንግ ኡ ጋር ላግባሽ ብሎ ሲጠይቃት ወሬያቸውን ስለሰማ ነበር። ተጠራጥራ ለምን ስለሱ እያሰበች ለምን እንደማያነሳ በምትጠይቅበት ጊዜ ያኔ የሷ ተላላኪ ዶ ስትናገር የነበረው እሷ ከሷ ክፍል በወጣችበት ጊዜ ጆንግ ኡ ገብቶ ሁለቱ ሲያወሩ ያኔ ንጉሱ ባጠገቧ እንዳለፈ ምናልባት ወሬያቸውን ሰምተው ሊሆን እንደሚችል ነበር የነገረቻት። ከዛ ባሻገርም ለትንሽ ጊዜ ከቤት እንድትወጣ ሁላ ሻንጣዋን ሁላ አስተካክሎላት ነበር። እሱም ምሽት ላይ ብቻውን ቁጭ ብሎ በተደጋጋሚ ጆንግ ኡ ላግባሽ ብሎ የጠየቃትን እያስታወሰ በተደጋጋሚ እያሰበ ነበር። እሷን ፍለፊት ለፊት እንዲገናኙ መልእክት ብትልክለትም መልእክቱን አይቶ አልመለሰላትም ነበር። ቀጣይ ቀንም እሱን ልታገኘው ወደ ውስጥ ትገባለች። በዚህም ቁጭ ብለው በሚያወሩበት ጊዜ በጆንግ ኡ እንደቀና ነበር የጠየቀችው። እሱ ግን ነገሩ ለማዛወር ነበር ያሰበው። በዚህ ሁሉ መሀል እየተጎዳች እንደሆነ ታዲያ ይሄንን የሚያደርጉት እንደ ትላንትና እንደ ባለፈው ለምሳሌ የደረሰባት አደጋ ላይ ፍሬኑን ሆን ብሎ ያበላሸው ሰው እንዳለ ታዲያ እሷ ላይ ብዙ ጠላቶች ካሉ ለግዛታቸው ጥሩ ስለማይሆን ለስሙም ጥሩ ስለማይሆን ሁለቱ መለየት እንዳለባቸው ነበር የነገራት። ይሄንን ሰምታ አባቷ ጋር በምትሄድበት ጊዜ ደግሞ አባቷ ያሾፍባት ጀመረ። ልዑሉ እሷ ላይ እየተጠቀመ እንደሆነ በቅርቡ ንጉስ መሆን ስለሚፈልግ እሷን እንደ ደረጃ እየወጣባት እንደሆነ ትናገራለች። ነገር ግን እሷ በጩኸት ስትናገር የነበረው እሱ ቢጠቀምባትም እሷ መልሳ እየተጠቀመችበት እንደሆነ ነበር። እሱን ከጓደኛው ቾሂዮን ጋር በሚያወራበት ጊዜ ሰርጋቸው እንዲቆም ያደረገበት ትልቁ ምክንያት ያ እንዳልሆነ ታዲያ እሷ ብዙ ጠላት ስላላት ሳይሆን እሱ ብዙ ጠላት ስላለው በዚህ ሁሉ መሀል እንድትጎዳ እንደማይፈልግ ያኔ እሷ መኪና አደጋ ሊደርስባት በነበረበት ሰዓት ያስታወሰው እናቱ ለመጨረሻ ጊዜ ያጋጠማትን የመኪና አደጋ እንደሆነ ታዲያ በዚህ ሁኔታ እሷን ማጣት ስለማይፈልግ ብቻ እንደሆነ ይናገራል።
ከዛ ባሻገር በሚያስታውስበት ጊዜ ጠቅላይ ሚኒስትሩ እሱ ጋር ከመጣ በኋላ ሁሉን ነገር እንዳጣራ ሆን ብሎ መኪናዋን ያበላሸ ሰው እንዳለ ታዲያ እሷ ላይ አደጋ እንዳይደርስ ንጉሱ ከሷ መራቅ እንዳለበት ጆንጉ ስለነገረው በዚህ ሁላ ተስማምቶ ነበር። ታዲያ በቅርቡ እዛ ቤተ መንግስት ውስጥ የሚዘጋጅ ትልቅ ዝግጅት ነበር። ንጉሳዊ ቤተሰብ የሆኑ ሰዎች እንዳለ እዛ ቦታ ለመገኘት የሚወዳደሩበት ትልቅ ፕሮግራም ነበር። እዚህ ቦታ እንድትመጣ የግብዣ ወረቀት ለሁይጁ ተልኮላት ነበር። ታዲያ እዛ ብትመጣ ምን ያህል ጥቅሞችን እንደምታገኝ ልብስና የግብዣ ወረቀት ይዞላት የመጣው ቾሂዮን እያስረዳት ነበር። እሷ ግን ለመምጣት ፈቃደኛ አልነበረችም። አሁን ከቤተ መንግስቱ አባሯት አሁን ለምን ግብዣው ላይ እንደሚጠራት እየጠየቀች ነበር። ታዲያ ይአንም እሷን ነይ ብሎ የግብዣ ወረቀት ለሷ ከማዘጋጀቱ በፊት ኢራንግን አናግሯት ነበር። ሁለቱ ቁጭ ብለው በሚያወሩበት ጊዜ እዚህ ዝግጅት ላይ ብቻ ሁይጁ እንድትገኝ እንድትፈቅድ ከዛ በኋላ ግንኙነታቸው እንደሚያበቃ ተናግሮ ነበር። ታዲያ የነሱ ግንኙነት ቢያበቃ ራሱ እዚህ ዝግጅት ላይ መገኘት ትልቅ ነገር ገንዘብ እንዲሁም ደንበኞችን ስለሚያመጣላት ለሷ ለመካስ ነበር ያሰበው። ነገር ግን እምቢ ትላለች ብሎ አልጠበቀም ነበር። ደስተኛ እንደሆነች ለማሳየትም የዶሮ እግሯን እየገመጠች ከጓደኛዋ ዱ ጋር እያወራች ነበር። ተላላኪዋ ዱ ግን እሷን ስለምታውቃት እንደተናደደች እንደሚያስታውቅ አውቃ ደስተኛ ለመሆን እየሞከረች እንደሆነ እንዳወቀችባት ትነግራታለች። ይህንን ብታውቅ ኖሮ ከሱ ጋር ቀድማ ኮንትራት እንደምትፈራረም እያሰበች ነበረ። በተደጋጋሚ ግብዣው ላይ ነይ ስትባል በተደጋጋሚ እምቢ ብትልም እሱ ግን ለመጨረሻ ጊዜ ሊያገኛት ነበር ያሰበው። እኔ ግን ያልገባኝ ነገር አልፈልግሽም ብለህ ከቤት አባረርከኝ አይደል? ለምንድነው ዝግጅቱ ላይ እየጠራኸኝ ያለኸው? እሱም በንዴት ሲናገር የነበረው ይህን ሁሉ ነገር የሚያደርገው እሷን ለመጠበቅ ነበረ። ታዲያ እሱም በንዴት ሲናገር የነበረ ይህን ሁሉ ነገር የሚያደርገው እሷን ለመጠበቅ እንደሆነ እዚህ ግዛት ውስጥ እስከሆነች ድረስ ብዙ ሰዎች እሷን ለመጉዳት አላማ እንደሚያደርጉ በዚህም እንዳትጎዳ እያራቃት እንደሆነ ይናገራል። ያኔ በንዴት ተነስታ ቀስቱን በማንሳት በዚህም በጣም ትናደዳለች። ከወንበሯ ከተነሳችው በኋላ እሱ በጣም ብዙ ድመቶች ቤት ውስጥ ስላሉትና ስለሚወድ ከመስታወቱ ጀርባ ያለችውን ድመት ለመምታት ቀስቷን ታነጣጥር ጀመረ። ድመቷ እንዳትጎዳ እየፈለገው ይአንም ቀጥታ ቀስቱን ነበር የያዘው። በዚህ አጋጣሚ እጁ አካባቢ ይቆረጣል። ያኔ ስትናገር የነበረው የሚወደውን ነገር እንዲህ እየተጎዳም ቢሆን መጠበቅ እንዳለበት ታዲያ ጸጉሯ ላይ ያለውን ስከርቭ በማውለቅ ትጠቀልልለታለች። ታዲያ እሱም አመሻሽ ላይ ውጪ ወጥ ያበቡ አበባዎችን እያየ እሷን እያስታወሰ ነበረ። በጣም ናፍቋለች። ለሷን በመደወል ሲነግራት የነበረው እንድትመጣ ፕሮግራሙ ላይ እንደተጋበዘች እምቢ ማለት ደግሞ እንደማትችል ነበር። እሷም ድመቷን ለመምታት ስላስፈራራችው ይቅርታ ትጠይቃለች። እሱም ደግሞ ሳያውቀው ልቧን ስለሰበረ ነበር ይቅርታ ይጠይቃት። ታዲያ ዝግጅቱ ላይ ስትመጣ ምን ማድረግ እንዳለባትና እንደሌለባት ቾሂዮን በደንብ እየነገራት ነበር። አመሻሽ ላይም ያን እንዲገናኙ ቀጥሯት ነበረ። ታዲያ ግን ሆን ብላ ወደ ኋላ እየተራመደች ነበረ። ሁሉ ጊዜ መንገድ ላይ ሲራመዱ እሷ ስለምትመራው አሁን ደግሞ እሱ እንዲመራት ነበር ስትጠይቀው የነበረው። እሱ ግን ብዙ ጊዜ ከንጉሶች ጀርባ እየሄደ ስለለመደ ይህንን እንደማያውቅ ነበር የነገራት። እሷ ዝም ብሎ ፊቱን እንዲሄድና ነገሩ እንደምትወጣ ትናገራለች። ለዛ ትልቅ ዝግጅት ሁሉም ሰዎች እየተንጎዳጎዱ ነበር። ለብሰሽ ነይ ተብላ እንደ ስጦታ የመጣላትን ቀሚስ ትታ የለበሰችው ነጭ ሱፍ ነበረ። ወደ ውስጥም ትገባለች። ታዲያ የመጣችው አርፍዳ ነው። አርፍዳ ስለመጣች ይቅርታ ትጠይቃለች። አለባበሷንም ምን መልበስ እንዳለባት ስላላወቀች እንደሆነ ነበር የተናገረችው። ታዲያ ኢራን ግን በምታይበት ጊዜ በተግባሯ ተናዳ ነበረ። ሁሉም ሰዎች ጋርደን ውስጥ በሚራመዱበት ጊዜ እሷ ውሃላ ያለ ጥላ እንድትራመድ ነበር ያደረገቻት። በዚህ ሰዓት በጣም ሞቋት ነበረ። ከቆይታዎች በኋላ የመጣው ይአን ነበረ። እሱም እጁን ካሳያት በኋላ ይያያዛሉ። ፍለፊት እንደምትሄድም በመናገር ሰዎቹን እንዳለ አልፎ ፍለፊት ያረጋታል። እሱም ለሷ ብሎ ከማንኛውም ነገር ጋር እንደሚጋፈጥ ነበር የነገራት። ታዲያ ልብሷን እየቀየረች በነበረችበትም ጊዜ ከወትሮ ለየት ብሎ እየተቆነጠነጠ ነበር። ሰራተኞቹ ራሱ በጣም ገርሟቸዋል። የምሽቱ ዝግጅት ላይም ጆንጉና ኢራንግ በሚመጡበት ጊዜ በጣም አምሮባቸው ነበረ። እነሱ ከሄዱ በኋላ ግን ወዲያው ሁሉንም ትኩረት የሰረቁት ሁይጁና ይአን ነበሩ። ልዑልና ልዕልት ይመስሉ ነበረ። ሁሉም ሰው ውበታቸውን ሲያይ ተገርሞ ነበረ። በመቀጠልም ወደ መድረኩ በመውጣት ይጨፍሩ ጀመረ። ሲጨፍሩ በጣም የሚዋደዱ ፍቅረኛሞች አይን ላይን ካለመለያየት ወደ ኋላ ማለት የማይችሉ ደስ የሚሉ ፍቅረኛሞች ሆነው ነበረ። ጭፈራቸውንም በቀጠሉ ቁጥር ሁሉም ሰዎች በአግራሞት እየተመለከቷቸው ነው። ታዲያ ሁሉም ሰው እነሱን ስለሚያያቸው እሷ ደግሞ እሱን እንድታየው ነበር ሲነግራት የነበረው። ታዲያ
ደንሰውን በጨረሱበት ጊዜ እሱ ተንበርክኮ የእናቱን ዳይመንድ ቀለበት በማሳየት እንድታገባው ነበር የጠየቃት። ርችት በርችት ሰማዩ ጥለቀልቅ ጀመረ። እሷም እሺቷን ትገልጻለች። ታዲያ ይዟት ወደ ትንሽዬው ንጉስ ከቀረበ በኋላ ንጉሱ እንዲባርካቸው ነበር የጠየቁት። ኢራንግም እንዳይባርክ ለልጇ ምልክት እየሰጠች ነበረ። አብረው እንዲሆኑ ግን ንጉሱ ይባርካቸዋል። ይህንን ያየው ጆንጉ ራሱ በቅናት ተቃጥሎ ነበረ። ነገር ግን ኢራንግ እምቢ እንዲልና ትዳራቸውን እንዳይፈቅድ ብትጠይቀውም ከሷ አጠገብ መሆን ስላለበት ብቻ ሁይጁን ለመደገፍ ነበር ያሰበው። ታዲያ እየተቀያየሩ መደነስ ጀመሩ። በዚህም ኢራንግ ስትናገር የነበረው መቼም ቢሆን የነሱን ትዳር እንደማትባርክ ነበር። እሱ ግን ከንጉሱ እሺታን አግኝቷልና ያን ያህል አልደነገጠላትም። በመቀጠል የነገራት ግን ወንድሙ ስለጻፈው ኑዛዜ ነበረ። ያንን ኑዛዜ እሱ እንዳወቀ በሰማችበት ሰዓት እንደ ጨው አለት ደርቃ ትቀራለች። ታዲያ እሱም ሲነግራት የነበረው ፈገግ እንድትልና ሰዎች እያዩት እንደሆነ ነበረ። በመቀጠል ደግሞ ሁይጁ ጆንጎ ጋር በመሄድ አብረን እንጨፍር ብላ ትጠይቋለች። እሱ ሲያስታውስ የነበረው ድሮ ሃይ ስኩል በነበሩበት ጊዜ ሊፍት ውስጥ ተዘግቶባት በነበረ ሰዓት ምን ያህል ተጨንቆ እንደነበረ ነው። ከዛም ከሄዱ በኋላ በተደጋጋሚ ስታወራ የነበረው ስለ ቀለበቱ ነበረ። ቀለበቱ የእናቱ እንደሆነ በሚፋቱበት ጊዜ እንደሚወስደው፣ ታዲያ አባትየው ለሱ እንደ ውርስ እንዲሰጥ ፈቃደኛ እንዳልነበረና እናቱ እንደሰጠችው ነበር የነገራት። አባቱ እንደማይወደው በሚናገርበት ጊዜ ብዙ ጥያቄ ማብዛት አልፈለገችም። ጨፍና የሰማዩን ውብነት እያደነቀች ነበረ። እሱም እሷን ሲያያት በጣም ወዷት ነበር። ጸጉሯንም ያስተካክልላት ጀመረ። ታዲያ በቅርቡ ብዙ ቃለ መጠይቆችን ለማድረግና እዛ ቃለ መጠይቅ ላይ ደግሞ ቀለበቱን ማውለቅ እንደማትፈልግ ነበር ስትናገር የነበረው። ከአንዱ ባለስልጣን ጋርም የግብረ አበሯ ጋር አብራ በምታወራበት ጊዜ ሱች ሲናገር የነበረው ከዚህ በኋላ የይያንና የሂጁን ሰርግ ማቆም እንደማይፈልግ ነበረ። በዚህም እሷ ስትናገር የነበረው ይያን የድሮ እውነቱን እንዳወቀ እንደምትጠረጥር ነበረ። እሱ ካወቀ ያኔ በእሳት አደጋ አማካኝነት ያጠፋችው መረጃ እንዳለ እሱ ጋር እስካለ ድረስ እሱን ካላስወገዱት እውነቱ እንደማይጠፋ እርግጠኛ ነበረች። በዚህም ግን ሰርጉን ከፈቀደች ምናልባት ሁይጁ የእሱ ደካማ ጎን ስለምትሆን እሷን ለመጉዳት ነበር ያሰበችው። በሌላ በኩል የሷ አባት ደግሞ ቤተመንግስት ውስጥ መኖሯ ስለማይቀር እሷ የብቸኝነት ስሜት እንዳይሰማ ሰላይ ወደ ቤተመንግስት ውስጥ ለመላክና ያ ሰው ልክ እንደ አይን ልክ እንደ ጆሮ እንዲሆነው ነበር ያሰበው። እሷን በቻለችው መጠን ያኔ መኪናዋ ፍሬኑን እንዲበላሽ ያደረገው ሰው ማን እንደሆነ ለማጣራት ብትሞክርም ወንድሟ የነገራት ነገር ሁሉን እንዳጣራና ነገር ግን ያንን ወንጀል የፈጸመው ሰውዬ እንደሞተ ከሱ ጋርም መረጃው ሙሉ ለሙሉ እንደጠፋ ነበረ። በዚህም የሆነ ሰው ሆን ብሎ እሷን ሊያስወግዳት የፈለገውን ሰው ሄዶ እንደገደለው ነበር ያሰበችው። በመቀጠልም ቃለ መጠይቅ ነበራት። ታዲያ መቼ ለመጀመሪያ ጊዜ ከሱ ጋር እንደተገናኘች ያሳለፉት ጊዜ ሁሉንም ትጠየቅ ጀመረ። እሷም አንድ በአንድ ትናገራለች። በጣም እንደሚሳሳላት እንደሚወዳትና እንደሚንከባከባት ታዲያ ልክ እንዳይሰበርበት እንደ ብርጭቆ እንደሚያየት ነበር የተናገረችው። ይህንን ነገር ጮክ ብላ ማውራታ እራሱ ለሷም ሆነ ቃለ መጠይቅ ለምታደርግላት ጋዜጠኛ ግርም ተፈጥሮ ነበረ። ወደ ድሮ ቤቷ በምትመለስበትም ጊዜ ሰራተኞቹ በደስታ እየፈነጠዙ ነበር የተቀበሏት። ታዲያ እሷም ክፍሏ ውስጥ ሆና አንዷ ሰራተኛ ልብሷን እያስተካከለችላት በነበረበት ጊዜ በተደጋጋሚ ወሬዋን ለመስማት እየሞከረች ነበረ። ላካ ያቺ አሩን የምትባል ልጅ የተላከችው ኢራንግ በተባለችው በይያን ሟች ወንድም ሚስት አማካኝነት ወሬ እንድትሰማና መረጃ ለሷ እንድትነግራት ነበረ። ይሄንን ያስተዋለችው ዶ ልጅቷ እንድትወጣ አድርጋት ነበር። እሷ የሰጠችውን ቃለ መጠይቅም እሱ በሰማበት ጊዜ በጣም ደስተኛ ሆኖ ነበረ። በቀጣይ ቀንም ስለ ሰርጋቸው ለማውራትና ለማቀድ ወደ ቤተ መንግስቱ ሄዳለች። የተገናኙት ከጠቅላይ ሚኒስትሩ ጋር ነበረ። በዚህም ቁጭ ብለው በሚያወሩበት ጊዜ እሱ የውሸት ኮንትራት ጋብቻ እንዳላቸው ሁይጁ እንደተናገረች ማሳወቅ ፈልገው ነበረ። ታዲያ እሱ እንዳወቀ ያየው ይአንም በቅናት ይቃጠል ጀመረ። እሱን ማመን እንደሌለባትና ከማንኛቸው ጎን እንደሆነ ስለማያውቁ ሚስጥራቸው ለሌላ ሰው አሳልፋ እንዳትሰጥ እያስጠነቀቃት ነበር። ነገር ግን በመካከላቸው ይሄ ኮንትራት መኖር እንዳለበት ነበር ያሰቡት። ሁለቱም አጠገብ ላጠገብ ከተቀመጡ በኋላ ምን ማድረግ እንዳለባቸው እንደሌለባቸው ይጽፉ ጀመረ። እሷም የምትፈልጋቸውን ነገሮች ትገልጻለች። እሱም በዚህ ንግስና አማካኝነት የምታገኛቸውን ቤቶች፣ መኪናዎች እንዳለ ከተፋቱ በኋላ እንደምትመልስ መጠበቅ የምትችለው የሚሰጣትን የምትገዛውን ልብስ ብቻ እንደሆነ ነበር ሲነግራት የነበረው። እሷ ደግሞ በምላሹ ከተለያዩ በኋላ ስሟ እንዲቆይና የሆነ ጊዜ ላይ የልዑል ሚስት እንደነበረች እንዲነገርላት እንደምትፈልግ ትናገራለች። እነሱ ይሄንን እያወሩ በነበረበት ጊዜ በሩ ይንኳኳ ጀመረ። ያኔ የመጣችው ኢራንግ ነበረች። ታዲያ ያንን ወረቀትም ቶሎ ብለው ደባብቀው የደበቁት ሳጥን ውስጥ ነበረ። ያ ሳጥን የነሱን የውሸት ኮንትራት ከመያዝ ባሻገር የሱ ወንድም ከዚህ ቀደም የጻፈውን ኑዛዜ የያዘ ሳጥን ነበረ። እሷም ወደ ውስጥ ከገባች በኋላ ታወራቸው ጀመር።
ቁጭ ብለው መጠጥ እየጠጡ ነው። ኢራንግ በተደጋጋሚ ስትናገር የነበረው ጋብቻቸውን እንደማትፈቅድ ነው። ከዛ ባሻገርም ያን አባት ቢኖር ኖሮ በህይወት ይህንን ጋብቻ እንደማይፈቅድ፣ ምክንያቱም እሷ የንጉሳዊ ደም እንደሌላት። ከዛ ባሻገር ደግሞ በዚህም ስትናገር የነበረው ምናልባት አባቱንና ወንድሙን የገደለው እሱ እንደሆነ፣ የስሙ ትርጉም ራሱ ይህ ማለት መምራት ሲሆን አን ማለት ደግሞ ሰላም እንደሆነ። ታዲያ ይሄ ንግስና ሲወርድ በመጣበት ጊዜ እሱ እጅ ላይ ከወረደ ንግስናውን የሚጎዳ ነገር ማድረግ እንደሌለበት፣ እሱ ሁለተኛ እስከሆነ ድረስ ታምቆ መቀመጥ እንዳለበት እየተናገረች ነው። ይሄ ንግግሯ አንድ በአንድ እሱን እያበሳጨውና እየጎዳው እንደሆነ የተመለከተችው ሂዱ እጁን ትይዟለች፣ ታረጋጓለች። ነገር ግን ኢራንግ በዛ አላቆመችም። ብዙ መጥፎ ነገሮችን በምትናገርበት ጊዜ ሂዱ ምሳው እንዲያበቃና መውጣት እንደሚፈልጉ በመናገር የባሏን እጅ ይዛ ከዛ ትወጣለች። ከወጡም በኋላ አንዴ ብቻ እንዲያገባት ካገባት በኋላ ግን እሷ እንደምትጠብቀውና እነዚህን ሰዎች የሚጎዱት እንደምታስወግድለት ነበር ስትናገር የነበረው። በዚህም የነጻነት ስሜት ይሰማዋል። መኪናው ውስጥ ካስገባትም በኋላ ዛሬ እዛ ቤተ መንግስት ውስጥ ለማያድሩ ሌላ ቦታ ሊወስዳት እንደሚፈልግ ነበር የተናገረው። በፍጥነትም ይነዳው ጀመረ። እሷም ቀስ ብሎ እንዲነዳ ነበር ስትነግረው የነበረው። ድሮ ከልጅነቱ ጀምሮ የንጉሳዊ ቤተሰብ ስለሆነ ሳይክል መንዳት እንደማይፈቀድለት፣ ነገር ግን መኪና መንዳት እንደሚችል፣ መኪና በፍጥነት ሲነዳ እየበረረ እንደሚመስለው ነበር የነገራት። ይህንን ስትሰማ አንድ ሀሳብ ይመጣላታል። አቅጣጫውን እንዲቀይርና ወደ ሌላ ቦታ እንዲሄዱ ትነግሯለች። ይዛው የሄደችውም የግል መርከቧ ላይ ነበረ። ታዲያ እዛም ቁጭ ብለው ምግብ ይመገቡ ጀመረ። ከዚህ ቀደም ለሱ እያንዳንዱ ነገር ተከትፎና ተስተካክሎ ነበር የሚቀርብለት። በነጻነት እንደማንኛውም ሰው እንዲኖር በመናገር ያለውን የወይን ፍሬ ራሱ እንዲጎርስ እያስገደደችው ነበረ። በዚህ የተነሳ ሆዱ በጣም ውጥር ይላል። እንደተነፋ በተረዳችበትም ጊዜ እጁ ላይ ገመድ በመጠቅለል መርፌ አውጥታ የቆሸሸ ደሙን ለማውጣት ተዘጋጅታ ነበረ። እንደዛ የሚወደደው የሚከበረው ንጉስ ግን እንደሚፈራ መርፌ ባየችበት ጊዜ ተገርማ ነበረ። ልክ ጥቁሩን ደም ካወጣችለት በኋላ ግን ሰውነቱ ይተነፈሳል። በመቀጠልም መብረር ከፈለገ እንዲከተላት ትናገራለች። ወደ መርከቡ ጫፍ በመሄድም ጫፍ ላይ ትቆማለች። እንዳትወድቅ በማሰብም እሱ ይጠጋት ጀመረ። ያኔ እጆቿን ዘርግታ የሚነፍሰውን ንፋስ ታጣጥም ጀመረ። እውነተኛ መብረር ይሄ እንደሆነ እየነገረችው ነው። አጥብቆ እንዲይዛትም እያስጠነቀቀችው ነበረ። ታዲያ እሱ የተራው መብረር ምን እንደሆነ እንዲያይ ቦታ ሊቀያየሩ ሲሉ ግን ሁለቱም ይወድቃሉ። በዚህ ሰዓት በመካከላቸው መቀራረብ ተፈጥሯል። እሱም እሷ ተነስታ ከመሄዷ በፊት ጥብቅ አድርጎ አቅፋት ነበረ። ከገለበጣትም በኋላ አንድ ጥያቄ ነበር የጠየቃት። ቃል የገባሽውን እንዳትረሺ፣ የፈለግኩ ማድረግ ትችላለህ ብለሽኛል ነበር እንዴ? እሱም ይስማታል። ታዲያ እነዚህ ኤፒሶዶች ከ1 እስከ 6 ያሉት ነው። ፊልሙ 12 ኤፒሶድ ያለው ሲሆን ከ6ኛው እስከ 12ኛው ደግሞ አንድ ላይ አድርጌ ለመልቀቅ እሞክራለሁ። ፊልሙ ይቀጥላል።